ላሊና ቤዛ ተጣሉ፣ ተደብድቧል። ለምለም እንግዲህ ቤዛን መታቻት። በጣም ነው የተፈጠፈቻት። ፊቷ ራሱ ቀልቶ ቀረ። ቤዛ ይገባታል። ምክንያቱም ቤዛ ናት ያጠፋችው እንጂ ለምለም ምንም አላጠፋችም። ያው ኤላ የለምለም ብቻ ነው። ቤዛ ግን በራሷ ስለምትፈልግ አሰክራ አብሮ ልተኛ ነበረ እቅዷ። ሳይሳካላት ለምለም ደረሰችበት ማለት ነው። ሰክሮ ራሱ ለምለም እኔ ከለምለም ጋራ ነው መኖር የምፈልገው። ውድና የተከበራችሁ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እግዚአብሔር ይመስገን። ሰራተኛ አደይ ክፍል 45 ተለቋል። ከፍታችሁ እዩት ማለት ነው። እንግዲህ በዛሬ ቀን ለምለምና ቤዛ ተደብድቧል። እንግዲህ ቤዛ ተዋረደች። ያለ ቦታዋ ነው እየተገኘችው። አሁን እዚህ ላይ ጥፋተኛ ቤዛ ናት ማለት ነው። ቤዛ ናት የሰውን ባል ልትቀማ ለመውሰድ የሞከረችው ቤዛ ናት እንጂ ለምለም ድሮም የሷ ነው፣ አሁንም የሷ ነው ኤላ ማለት ነው። እና ኤላ ሁሉንም ሴቶች እሱን ይፈልጋል። አይታችኋል። ሊዲያም ትፈልጓለች። እዚህ እንኳን አትምጪ ብትባል እንኳን እስካሁን ትሄዳለች። እንግዲህ ለምለም እውነት አላት፣ ለምለም እውነት አላት ማለት ነው። እና ብቻ ከባድ ነው በአሁኑ ሰዓት። እንግዲህ ጠንካራ የሆነ ብቻ ነው ባሏን የሚጠብቀው ማለት ነው። እንዳያችሁ ለምለም ጠንካራ ባትሆን ኤላን አታ ነበረ። እሷ ግን በጣም ጠንካራ ናት። ከፈለገችም ደግሞ በድብደባም በቃ እኔ ካለምለም በጣም የሚወድላት በቃ ራሷን ታስከብራለች። እሷን የደረሰ ሰው ልክ ነው፣ ልክ ነው የምታስገባው። ማንም ይሁን ማንም፣ ሀብታምም ይሁን ደሃ በቃ አይታችኋል። ቤዛም በጥፊ ነው የምታቻት። ፍቅርም እንደዛ፣ ሊዲያም እንደዛ። በቃ እሷን የደረሰባት ሁሉ ሰው በቃ ልካቸው ነው የምትሰጠው። አደይ ብቻ ናት የምትገዛ ለነሱ። አደይም እንግዲህ ትንሽ ለምለም ካገኘ ትንሽ ተሽሎታል። ምንም አትልም። ብቻ አደይ ብቻ ናት ዝም ብላ የምታለቅሰው እንጂ ለምለም ጋር ማንም ሰው አይደርሳትም። ሁሉም ሰው ይፈራታል። እና በዛሬ ቀን እንግዲህ ቤዛ አሰክራ ኤላን አሰክራ እንደው ድሮም ስለምትፈልግ ዛሬንም የራሷን ለማድረግ እየለፋች ነው። መቼም ቢሆን አይሳካም። የሰው ባል መውሰድ ክልክል ነው። እንግዲህ ፈጣሪ ለኛ የሆነ ብቻ ነው እንጂ የሰው ነገር የራሱን ማድረግ ከባድ ነው፣ አይሆንም። እና ያልተጻፈለት እየፈለገች ነው። እና ኤላ እንግዲህ የለምለምና የለምለም ብቻ ነው። ብጣሉ ምንም ቢሆን እንቅፋት ቢኖር ራሱ በቃ መቼም ቢሆን አይለያዩም። እንደገና ደግሞ እናቷ ጋር ደውሏል። እናቷ ደግሞ ተስማምታለች ለምለም እንዲያገባት። አባቱም እንግዲህ አንድ ቀን እሺ እንደሚለው ተስፋለን። አሁን ውጭ ሀገር የሚሄደው የእናትና የአባት የተጋቡበት ቀን ሊያከብርላቸው ነው የሚሄደው። ሲመለስ ደግሞ ከሌሊ ጋራ ተጋብተው ይኖራሉ። እነኚህ ሴቶችም ደግሞ ከህይወታቸው ይወጣሉ። ባርኮትም ደግሞ እውነት ሰምቶ ዛሬ አዝኗል። ለምንድን ነው እንደዚህ የሆንሽው? ፊትሽ ለምንድን ነው የቀላ ብሎ ቤዛን ስጠይቃት እንግዲህ ቤዛ ደግሞ ለምለም ናት የመታችኝ ብላ ስትመልስላት እንደገና ቀጥ ብሎ ለምለም ጋር ሄዶ ጦርነት ሲከፍት፣ ለምለም ግን ትክክለኛ ያየች ነገር ነው የተናገረችው። እሷ ኤላን አሰክራ አብሮ ልተኛ ነበረ እና እኔ ደረስኩባቸው ብላ እንተ ስትል ኤላም ባርኮትን በጣም ደነገጠ። እውነት ቤዛ እንደዚህ ካደረገች በጣም አዝናለሁ ብሎ አዘነ። እንግዲህ ኤላ ቤዛ ለአንተ የምትሆን ሴት አይደለችም፣ ንቃ፣ እስኪ ዙራህን ተመልከት ብላ ለምለም ተናግራለች። ለምለም ከዚህ በፊትም ተናግራለች። እኔ ቤዛ በጣም ጠንቅቄ ቤዛን አውቃታለሁ፣ እስከዛሬ አውቃታለሁ እና እሷ ለአንተ የምትሆን ሴት አይደለችም ነው ያለችው። እንደገና ደግሞ ናውል የሚባለው ልጅ ችግር አምጥቷል። እሱም ወደ ቤት ያመጣችው ፍቅር ናት። እሱ ወደ ቤት ያስገባችው ፍቅር ናት። ምክንያቱም አደይ ባለጌ ናት፣ አደይ ከጥሩ አይደለችም ብሎ ከዛ ቤት ሰዎች ሁሉ ጠልቷት እንዲያባሯት አሳባ የነበረ ግን ሳይሳካላት ባርኮትና ዴቭ ደብድቦት አባሮታል።
እና ስልክም ደግሞ ደመቀና ንጉስ ሰርቆታል ማለት ነው። እና በአሁኑ ሰዓት ፍቅር የምታደርገው ሁሉ ነገር ውድቅ ነው የሚሆንባት እና እንደዛ ነው ውዶቼ። አደይ መቼም ቢሆን ምንም አትሆንም። አደይ ሁሉም ሰው በቃ ስለምትወደድ ሁሉም ሰው ስለሚወዳት በቅናት የተነሳ ሁሉም ሰው እዛ ቤት እንድትኖር አይፈልጉም። አይታችኋል። አደይ ማነት ፍቅርና ሊዲያ ሁሌ ይመካከራሉ፣ ግን መቼም ቢሆን አይሳካላቸውም። እና በአሁኑ ሰዓት ግን ዴቭ በጣም ተናዷል። አደይ ግን ለምንድነው የዴቭን እንትን ልብን ተጫውታበታለች እኮ ለምንድነው ሁሌ እየለመናት? ግን ደግሞ ባርኮት በአንድ ቀን እሺ ያለችው ምክንያት ምን ይሁን? ዴቭም እኮ ጠንክሮ ከሰራ እንደ ባርኮት ሊያስተዳድራት ይችላል። እና ዴቭ ደግሞ በጣም ያፈቅራታል። በዛሬ ቀን ራሱ እኔ ላይ በቃ ካሁኑ በኋላ አትጫወችብኝ፣ እኔ ልቤም በየሰዓቱ እየተሰበርሽኝ ነው እያላት ነው። እውነት ነው። እኔ ራሴ የታዘብኩት ይሄ ነው። ምክንያቱም ወይ እሺ ወይም ቢ አትልም እና ሁሌ በቃ መልሳ ምን ትላለች? እኔ እንደ ወንድም ነው ማይክ ትለዋለች። እሱ ደግሞ ልቡ ተሰብሯል። ያው ታውቃላችሁ ፍቅር ማለት ደግሞ ከባድ ነው። እንደዛ ነው ወዶቼ። ከምንም በላይ ግን ኤለና ለምለም በጣም ጥሩ ፍቅረኛሞች ይሆናሉ፣ ይጋባሉ። በቃ ትክክለኛ እነሱ ነው ያዩት። እና ቤዛ ደግሞ ለምንም አትሆንም፣ ለባርኮት አትሆንም ጭራሹንም። እና አደይም በመሀል እንዳትቀር ነው ይፈራውለት። ወይ ዴቭም አላገኘችም ወይ ባርኮትም አላገኘችም። እንግዲህ ፍቅር ደግሞ በዛሬ ቀን ለቤዛ አደይ ከዚህ ቤት አባራት። ምክንያቱም አደይ ባርኮትም ትፈልጓለች። ስለዚህ ከዚህ ቤት እንድትባረር እፈልጋለሁ እያለች ነው። ፍቅር መቼም ቢሆን አደይን ማሸነፍ አትችልም። ምክንያቱም አደይ ልቧ ንጹህ ነው። እንደዛ ነው። ያ ልጅም እንግዲህ በዛሬ ቀን አጠገቧ ተኝቷል። እሷ በተኛችበት ቦታ ሄዷል ማለት ነው። ናኦል ምን እንደማድረግ እንደፈለገ አይታወቅም። ግን ዴቭ ከመጣበት አይተውም ማለት ነው። ይገለዋል። የምር በአደይ ከመጡብኝ እኔ ድርድር አላቆም ብሏል። ብቻ እንደዛ ነው ቤተሰቦቼ። አደይ በአሁኑ ሰዓት ከዴቭ ጋር ብትሆን ምንም ነገር አይደርስበትም ነበረ። ምንም ነገር ግን እሷ በቃ ወይም ቢ ወይ እሺ አላለችም። በመሀል እየተጎዳች ነው። ዴቪም ጎርቶታለች። እንደዛ ነው። ሊዲያ ደግሞ አትምጪ ቤቴ እያላት ኤላ፣ እሷ ግን ዝም ብላ እየሄደች እየረበሻቸው ነው። እና መረበሽ አልነበራትም። ምክንያቱም በቃ እነሱ ፍቅረ ለምለም ሁሌ ይከፋታል። ደግሞ ለምለም እውነት አላት። ምክንያቱም ሊዲያም የራሷን ለማድረግ ያልቆፈረች ጉድጓድ የለም። ቤዛም ይሄው በአንድ ቀን መታ አታላ አሳክራ አልጋ ላይ አንድ ላይ ለመተኛት ነበር እቅዷ። ግን ለምለም አቋረጠችው ማለት ነው። እና ለምለም እውነት አላት። ኤላም መጠበቅ አለባት ብዬ አስባለሁ። ውዶቼ ደህና ሁኑ። አመሰግናለሁ።